بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس فقه درساتችን በአላህ Subhanahu Wa Ta'ala ፍቃድ እንቀጥላለን ሰፊነቱን ነጃ ዛሬ የምናየው እንግዲህ ክፍል 20 ነው የሚሆነው ተከታታይ ክፍል 19ኞች ባለፈው ደርሳችን ላይ አይተን ነበር طيب እንግዲህ ዛሬ የምናየው ርዕስ في صور القدوة ስለመከተል ነው የሚሆነው ያው ባለፈውም ደርሳችን ላይ ክፍል 19 ላይ ያየነው የመከተል መስፈርቶች 11 መስፈርቶችን አይተን ነበር ዛሬም ተያያዥነት ያለው ደርስ ነው ኢንሻአላህ የምናየው ማለት ነው طيب فصل لينو على في صور القدوة صور ማለት እንግዲህ ሁኔታዎች ብለን ልንፈስረው እንችላለን ሁኔታዎች አልቁድወቲ የመከተል ሁኔታዎች ማለት ነው የመከተል ሁኔታዎች አሉ ራሱ የቻለ ሁኔታ አለ እነዛ ሁኔታዎች ኢንሻአላህ ወደፊት ጠቅስልናል ሱወሩል ቁድወቲ የመከተል ሁኔታዎች ስንት ናቸው 9 ናቸው ማለት ነው 9 አይነት የመከተል ሁኔታዎች አሉ طيب تصح ትክክል ይሆናል في 50 ከ9 5 ላይ መከተሉ ትክክል ይሆናል ማለት ከ9 5 ላይ ወደፊት ምን ጠቅሳቸው 5 አሉ እነዚህ ላይ አንድ ሰው ተከትሎ ቢሰግድ በእንደዚህ አይነት ሁኔታ ቢሰግድ ሶላትም አይሆንም አይበላሽም ትክክል ይሆናል ማለት ነው طيب ሌላኛውስ ከሆነ አራቶቹ ወደፊት ይመጡልናል እነሱስ ላይ ከሆነ ያው እንደማይቻል ይጠቅስልናል ሶላቱ የመበላሸት ሁኔታ ይኖራል በእነዚህ ላይ መከተል አይቻልም በአራቱ ማለት ነው طيب እነዚህ አምስቱ ስንጀምር የመጀመሪያው ቁድወቱ ረጁሊን ቢረጁሊን አለ ቁድወቱ መከተል ረጁሊን ወንድ ቢረጁሊን በወንድ መከተል ይቻላል ማለት ነው ማለት ምን ማለት ነው አንድ ወንድ ልጅ ኢማም ሆኖ ከኋላ ሌላ ወንዶች ቢከተሉት አንድም ይሁን ሌሎችም ወንዶች ቢከተሉት ችግር የለውም ማለት ነው መቼም እንግዲህ ያው የመከተል መስፈርቶቹ 11 መስፈርቶች ያሳልፈናል እነዛ መስፈርቶች ያሟላ ሆኖ ማለት ነው ሶላት ያልተበላሸ ሆኖ የተለያየ ነገር ብለን ያሳልፈናቸው ነገራቶች አሉ እነዛን መስፈርቶች የተሟሉ ሆኖ መገኘት የሌለባቸውን ሳያስገኝ ማሟላት ያለበትን ሁሉ ያሟላ ኢማም ሆኖ ወንድ በወንድ ተከትሎ ቢሰግድ ሶላቱ አይበላሽም ማለት ነው ትክክል ነው የሚሆነው ያው ይሄ አብዛኛው ጊዜ ያለ ሁሌ የምናቀው ነገር ነው ማለት ነው طيب ሌላኛው ወቁድወቱ ምራአቲ ሴት መከተል ደግሞ በማን ቢራጁሊን በወንድ ተከትላ መስገድ ማለት ይሄም ያው የታወቀ ነው ችግር የለው ማለት አንድ ሴት ከወንድ ልጅ እያሰገደ እሷ ከኋላ ሆና ብትሰግድ ትችላለች በየትኛውም ሁኔታ ሊሆን ይችላል ቤት ውስጥ ሊሆን ይችላል ወይም መስጂድ ውስጥ ሊሆን ይችላል እንደማንም ይሄ የመከተሉ ሁኔታ ምንም ችግር የሌለበት ነው ማለት ነው طيب ሌላኛው ከሚቻሉትና ትክክል ከሚሆኑት ውስጥ ወቁድወቲ ኹንሳ ቢራጁሊን ወቁድወቲ መከተል ኹንሳ ተከትላ መስገዷ ማለት ነው طيب እንግዲህ ኹንሳ ቢራጁሊን በወንድ ተከትሎ መስገድ ማለት ነው በመጀመሪያ እንግዲህ ኹንሳ የሚባል አለ ኹንሳ ብሎ ማለት እንግዲህ ሁለቱም ጾታ ያለው ማለት ነው ሁለቱም ጾታ ያለው እንግዲህ አላህ Subhanahu Wa Ta'ala ያው በራሱ መንገድ አላህ ሰዎችን የሚፈጥርበት ሁኔታ በራሱ መንገድ ይፈጥራል በፈለገበት ማለት ነው طيب ስለዚህ على كل احوال የለም አይባልም አለ እንደዚህ አይነት ነገራቶች ሊከሰቱ ይችላሉ ስለዚህ ኹንሳ ብሎ ማለት ሁለት ጾታ ያለው ነው ስለዚህ ሁለት ጾታ ያለው እንግዲህ ኹንሳ ሲባል ሁለት ጾታ ኖሮት ወደ አንዱ ያመዘነ ሊሆን ይችላል ወደ አንዱ ያመዘነ ማለት ወደ ወንድ ሁለቱም ጾታ ኖሮት ወደ ወንድ ያመዘነ ሊሆን ይችላል በዛ ሰዓት አብዛኛው ጊዜ የወንዶችን አህካም ሊሰጠው ይችላል ወይም ወደ ሴት ያመዘነች ሊሆን ይችላል ወደ ሴት ያመዘነ ሁለቱም ጾታ አለው ግን ያመዘነ ወደ ሴት ሊሆን ይችላል ከዛም ውጪ ደግሞ ሙሽኪል ይባላል ሙሽኪል ብሎ ማለት ደግሞ ምንድነው ወደ ሁለቱም የሆነ ማለት ነው ወደ ሴትም ማያመዝንም ወደ ወንድም ማያመዝን መሐከለኛ የሆነ ማለት ነው ይሄ ያው ኹንሳ ሆኖ ሙሽኪል ይባላል ሙሽኪል ብሎ ማለት ምንድነው አስቸጋሪ ማለት ነው ሴት ነው ብለን ወደ ሴት እንዳናስጠጋው ሙሉ ወደ ሴት አልሆነም የተወሰነ እንኳን ወደዛ አልተዘነበረም ሙሉ በሙሉ ባይሆንም የተወሰነ አልተዘነበረም ወደ ወንድም እንዳናደርግም ደግሞ ወደዚህ ማልተዘነበረ ይሄ ብዙ ጊዜ ኢርስ ላይ ራሱ ውርስ ላይ እንግዲህ እዛ ላይ ራሱ ያስቸግራል ማለት ነው በወንድ ለማዋረስም ለሴት ለማዋረስም ያስቸግራል እንደዚህ በሚሆንበት ሰዓት ማለት ነው طيب ሙሽኪል በሚሆንበት ሰዓት መቼም ወደ አንዱ ካመዘን እንኳን በአንዱ ተወስዶ ይሰራ ነበር ውርሱ ማለት ነው طيب ስለዚህ على كل احوال ኹንሳ ምንለው ሁለት ጾታ ያለው ነው ስለዚህ ወቁድወቱ መከተል ኹንሳ መከተል ይቻላል ቢራጁሊን በወንድ ልጅ መከተል ማለት በወንድ ልጅ ቢከተል ችግር የለም ኹንሳ የሆነ ሁለት ጾታ ያለው ምክንያቱም ወንድ ልጅ ነው ፊት ለፊት ያሰገደ ያለው ከኋላ ያለው ኹንሳ ከሆነ ወደ ሴት የሚያመዝን ከሆነ እንግዲህ ሴት በወንድ እንደመከተል ሊሆን ነው
ወደ ወንድም ያመዘነ ከሆነ ወንድ በወንድም እንደመከተል የሚሆነው በዛ ሰዓት ምንም ችግር አይኖረውም ማለት ነው። طيب ሌላኛው ወቁድወቱ መከተል ኢምራአቲን ሴት መከተል ይቻላል። አንድ ሴት ብትከተል በማን ቢኹንሳ አሁንም ኹንሳ በሆነ ሁለት ጾታ ባለው ማለት ነው። ሁለት ጾታ ባለው ብትከተል ምንም ችግር የለውም ማለት ፊት ለፊት ኢማም የሆነ ኹንሳ የሆነ ሰው ነው። ከኋላ ያለችዋ ሴት ብትሆን ብትከተል ችግር የለውም። ምክንያቱም ኹንሳ ያልናት ወደ ሴት ያመዘነች ከሆነ ሴት በሴት እንደመከተል ነው የሚሆነው። ወደፊት ይጠቅስልና ሴት በሴት መከተል ይቻላል። ወደ ወንድ ያመዘነ ቢሆን ከሆነ ደግሞ ሴት በወንድ መከተል ስለሚቻል ስለዚህ ችግር አይኖረውም። ኹንሳ ኢማም ሆኖ ከኋላ ማን ቢከተል ሴት ልጅ ብትከተል ማለት ነው። طيب ሌላኛው ወቁድወቲ ምራአቲን ሴት መከተል ትችላለች በማን ቢምራአቲን በሴት እንግዲህ ሴት በሴት መከተል ትችላለች። እዚህ ኹንሳ የምንለው ነገር የለም። ይሄ ይቻላል ማለት ነው። ማለት ሴቶች ሊኖሩ ይችላሉ። ከዛ በኋላ አንድ ከነዛ ሴቶች አንዳቸው ወደ ፊት ለፊት ወይም ትንሽ ቀደም ብሎ ኢማም ሆኖ ሊያሰግድ ከኋላ ደግሞ ምን ሊያደርጉ ሊከተሉ ሌሎቹ ማለት ነው። በዚህ አይነት ሁኔታ ይቻላል ማለት ነው። ባይሆን ግን እንግዲህ ጀማዓም ቢሆን ቢሰግዱ እንደ ወንድ እንደዚህ በጣም ተራርቆ አይደለም የሚሰግዱ። ትንሽ የምታሰግደው በትንሽ ወጣ ብላ ትታያለች ማለት ነው። طيب ስለዚህ እንደማንም እነዚህ በአምስት ሁኔታዎች በአራት ሁኔታዎች መከተል ይቻላል። በአራት ሁኔታዎች ሶላቱ አይበላሽም። አንድ ሰው ቢከተል ሶላት ይበላሻል ብለን የምንልበት አይደለም ማለት ነው። طيب ወተብጡሉ አለ እንግዲህ ሶላት ይበላሻል ፊ 40 በአራቱ ሁኔታ ከሆነ ግን ወደፊት የሚጠቀሱ አራት ሁኔታዎች አሉ። በእነዚህ በአራቱ ሁኔታዎች ግን ሶላት ይበላሻል። አንድ ቁድወቱ ረጁሊን ቢምርአቲን ቁድወቱ መከተል ረጁሊን ወንድ መከተል በማን ቢምርአቲን በሴት ተከትሎ ከሰገደ አይቻልም ማለት ሶላቱ ይበላሻል ማለት መጀመሪያው ሶላቱ ብልሹ ነው የሚሆነው ማለት ሴት ልጅ ኢማም ሆና ወደፊት ኢማም ሆና ወንድ ልጅ ከኋላ እሷን ተከትሎ ይሰግድ አይቻልም ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ይሄ አንድ እንደ ሸሪዓ የተደረገ ነገር ነው፣ ሸሪዓ ነው። ሁለተኛ አላህ እንግዲህ ወንድና ሴት በሚፈጥርበት ሰዓት ምን አድርጎ አልፈጠረም? ተማሳይ አድርጎ አልፈጠረም። ወንድ የራሱ የሆነ አፈጣጠር ሁኔታ አለው፣ ሴትም የራሷ የሆነች አፈጣጠር ሁኔታ አላት ማለት ነው። ስለዚህ በዚሁም አህካሞቹም ልክ እኛ ጾታችን እንዳለያየንም አላህ Subhanahu Wa Ta'ala ሰው አድርጎ ፈጥሮን ከዛ በኋላ ጾታ እንዳለያየንም አህካሞች ወይም ህግጋቶችም ለሴቶች ብቻ የሚሆን ህግጋቶች አለ፣ ለወንዶች ብቻ የሚሆን አለ፣ ለሴቶችም ወንዶችም ጠቅልሎ የሚይዝ ህግ አለ ማለት ነው። طيب ስለዚህ ይሄ ወይም ሴቶች ከመናቅ ወይም ሴቶችን የበታች ከማድረግ አይደለም፣ በፍጹም አይደለም። ምክንያቱም አላህ Subhanahu Wa Ta'ala የፈጠረው ፍጡር አዋቂ የሆነ ጌታ ነው። ማን ምን ማድረግ እንዳለበት የሚያውቀው አላህ Subhanahu Wa Ta'ala እሱና እሱ ብቻ ነው። ስለዚህ ምናልባት እንግዲህ በተለያየ ሁኔታ በዚህ ብቻ አይደለም ከሂጃብ ጋር ከኒቃብ ጋር ከተለያየ ከነዚህ ሁሉ አላህ Subhanahu Wa Ta'ala ህግጋቶች ለሴቶች ብቻ ያስቀመጠ ህግ አለ፣ ለወንዶች ራሱ የቻለ ህግ አለ ማለት ነው። እኛም ሁለታችንም ደግሞ ሴቶችና ወንዶችም ደግሞ አንድ የሚያደርጉም ህጎች አሉ ማለት ነው። طيب ስለዚህ እንደማንም ሴት ልጅ ኢማም ሆና ወደፊት ኢማም ሆና ወንድ ልጅ ምን አያደርግም ከኋላ መከተል አይቻልም ማለት ነው። ለብዙ ፊትናዎች ሊጋልጥ ስለሚችል ነው። እንግዲህ ይሄ ይቻላል ቢባል ለብዙ ችግሮች ሊያስከትል ስለሚችል ለዛ እንግዲህ እስልምና ደግሞ መጀመሪያው ነው ምንድነው የሚያደርገው? መንገድ ነው የሚዘጋው ማለት የሆነ ነገር ከተከሰተ በኋላ አይደለም መፍትሄ የሚያመጣው። የሆነ ነገር ተከስቶ ከዛ በኋላ ከተከሰተ በኋላ ሌላ መፍትሄ ሳይሆን ያ ነገር ከመከሰቱ በፊት ምን ያበጅለታል? እንዳይከፈት ያ ነገር እንዳይከሰት መንገድ ወይም መንገዱ ይዘጋዋል ማለት ነው። ለምሳሌ አላህ Subhanahu Wa Ta'ala ወላ ተቅረቡ ዚና ብሎ አላህ በሱረቱል ኢስራ ላይ ዚናን መቅረብ እንደሌለብን ነገረን። እንግዲህ ወላ ተፍዐሉ አለ፣ ዚና እንዳትፈጽሙ አላለ። እንዳትፈጽሙ ማለት እንዳታደርጉ ግንኙነት እንዳታደርጉ ነበር። ግን መጀመሪያው መንገዱ ዘጋ። እንዳትቀርቡ ወንድ ልጅ አጅነቢ የሆነችን ሴት ማየት የለበትም። ቢያንስ አንዴ እንኳን ምናልባት በአይኑ ተሳስተው ካየ ሁለተኛ አይኑ እዛ መመለስ የለበትም። አይኑ መጀመሪያውን ባየበት ሰዓት ወዲያውኑ አይኑ መስበር እንዳለበት። ሁለተኛ መነካካት፣ አጅነቢ የሆነች ወንድን የሆነ ወንድ አጅነቢ የሆነች ሴትን መንካት፣ መጨበጥ፣ የተለያየ ነገር ሴቶች ልብሳቸውን አለባበሳቸውን እንዲያስተካክሉ እነዚህ ነገራቶች ሁሉ አላህ Subhanahu Wa Ta'ala የዚናን መንገዶች በመዝጋት መጀመሪያውኑ ምን አደረገ? መንገዱን ዘጋ ማለት ነው። ነገሩ ከተከሰተ በኋላ ሳይሆን ማለት ነው። ስለዚህ على كل احوال እዚህም ላይ ሴት ልጅ ኢማም ሆና ፊት ለፊት ኢማም ሆና ወንድ ልጅ ከኋላ ሊከተል አይችልም ማለት ነው። طيب ሌላኛው ወቁድወቱ ረጁሊን ወንድ ልጅ መከተል አይችልም ቢኹንሳ በኹንሳ መከተል አይችልም። እንግዲህ ኹንሳ የምንለው ምንድነው? ሁለት ጾታ ያለው ብለናል። እንግዲህ ኹንሳ ሲባል ሁለት ጾታ ያለው ሲባል ወደ አንዱ ያመዘለ ሊሆን ይችላል ብለናል። ወይ ወደ ወንድነት ወይም ወደ ሴትነት ያመዘለ ሊሆን ይችላል፣ ወይ ሙሽኪል ሊሆን ይችላል።
በሁለቱም መካከል የሆነ ሁሉንም ባህሪ የያዘ ማለት ነው። የሴትም የወንድም ባህሪ የያዘ ማለት ነው። ስለዚህ አላ ኩል አህዋል ኹንሳ የሆነ ሰው ወደፊት ተቀድሞ ከኋላ ወንዶች ቢሰግዱ ወይ አንድም ወንድ ይሁን ሌሎችም ወንዶች ቢሆን መከተል አይችልም። ምክንያቱም ያ ወደ ሴትነት ያመዘነ ከሆነ በሴት ተከትሎ እየሰገዱ ነው። ወደ ወንድነት እንኳን ቢያመዝንም ያመዘነ እንኳን ቢሆን ራሱ ምን አለ የሴትነት ባህሪ ከጎን አለ ማለት ነው። የሴትነት ባህሪ በያዘ ሰው ነው እንግዲህ ከኋላ ሆኖ እየሰገዱ ያሉት ማለት ነው። ስለዚህ አሁንም ምን ሊፈጠር ይችላል? ችግር ሊፈጠር ይችላል። ስለዚህ ከመጀመሪያውን ምን አድርጎታል? አላህ መንገዱ ዘግቶታል ማለት ነው። ኹንሳ ኢማም ሆኖ ከኋላ ወንዶች መከተል አይችሉም ማለት ነው። ጠይብ ሌላኛው ወቁድወቲ ኹንሳ ቢምራአቲን ወቁድወቲ መከተል የለበትም ኹንሳ ማለት አሁንም ኹንሳ ሁለት ጾታ ያለው መከተል አይችልም። ቢምራአቲን በሴት ተከትሎ መስገድ አይችልም ማለት ነው። አሁን ደግሞ ሁለት ጾታ ያላት ሴት ልትሆን ይችላል ወይ ወንድ እንደማንም ወደ አንዱ ሊያመዝን ይችላል። አላ ኩል አህዋል ኹንሳው ከኋላ ሆኖ ሴቷ ደግሞ ወደፊት ተቀድማ ኢማም ሆና ማሰገድ አትችልም ማለት ነው። አሁንም ወደ ሴትነት ያመዘነ ቢሆን ራሱ ከኋላ ያለው ተከታይ ሆኖ ወደ ሴትነት ያመዘነ ቢሆንም ምን አለ? የወንድነት ባህሪ አለ፣ አላህ የፈጠረው ባህሪ አለ። ስለዚህ አንድ ለዛ አይቻልም ማለት ምናልባት እንኳን ወደ ወንድነት ካመዘነ ደግሞ ጭራሽ አይሆንም። ምክንያቱም ወንድ በሴት ተከትሎ መስገድ ስለማይቻል ማለት ነው። ሌላኛው ወቁድወቲ ኹንሳ ቢኹንሳ ወቁድወቲ መከተል አይቻልም። ኹንሳ ሁለት ጾታ ያለው ቢኹንሳ ሁለት ጾታ ባለው መከተል አይችልም ማለት ነው። እነዚህ ደግሞ እርስ በርሳቸው አንዱ ኢማምና አንዱ መእሙም ሆኖ መስገድ አይችሉም ማለት ነው። ምክንያቱም ይሄም ያው መንገድ ከመዝጋት ነው። ምን ኹንሳ የሆነችው አንዷ ወደፊት ብትሄድ ኢማም ቢሆን ከኋላ ሌሎች ኹንሳዎች ቢከተሉ ምናልባት ያ ፊት ለፊት ያ ኢማም የሆነ ኹንሳ ወደ ሴትነት ያመዘነ ሊሆን ይችላል። ከኋላ ያለው ደግሞ ወደ ወንድነት ያመዘነ ኹንሳ የሚለው ስም ከመያዛቸውም ጋር ሁላቸውም ግን ፊት ላይ ያለች ወደ ሴት ያመዘነች ሊሆን ይችላል። ወደ ኋላ ያለው ደግሞ ወደ ወንድ ያመዘነ ሊሆን ይችላል። ስለዚህ ተከታይ ሆነው ማለት ነው። ስለዚህ አሁንም ወንድ በሴት እንደመከተል ነው የሚሆነው። እንደዚሁም ደግሞ ምናልባት ወደ ወንድነት እንኳን ያመዘነ ቢሆን ከኋላ ያሉት ወይ ወደ ወንድነት ሊያመዝኑ ይችላሉ፣ ወደ ሴትነት ሊያመዝኑ ይችላሉ። እንደማንም ፊት ለፊት ያለው ምን አልቀረለትም፣ የሴት ባህሪ ይዟል። ከኋላ ያሉት ምናልባት ወደ ወንድነት ያመዘኑ ቢሆኑ ማለት ነው። ስለዚህ አላ ኩል አህዋል እንደማንም ኹንሳ በኹንሳ መከተል አይቻልም ማለት ነው። ስለዚህ በእነዚህ በተጠቀሱ በአራቱ ሁኔታዎች ተከትሎ ቢሰግድ አንድ ሰው ሶላቱ የተበላሸ ይሆናል ማለት ነው። በእነዚህ መጀመሪያ በጠቀስናቸው በአምስቱ ደግሞ ይቻላል ማለት ነው። ጠይብ ወደ ቀጣዩ ስንሄድ ፈስሉን ለይ ነው ፊ ሽሩጥ ጀምዕ ተቅዲም ፊ ሽሩጥ መስፈርቶች ጀምዕ ተቅዲም ጀምዕ ማለት መሰብሰብ ማለት ነው። ተቅዲም ማለት ደግሞ ቀደም አድርገን መሰብሰብ ማለት ነው። ጀምዕ ተቅዲም እንለዋለን። እንግዲህ ይሄ ሶላት ነው። ስለ ሶላት ነው የሚነግረን። ሶላት ጀምዕ ተቅዲም ይባላል አንድ፣ ጀምዕ ተእኺር ይባላል ሁለት። ጀምዕ ተእኺር ጀምዕ ተቅዲም እንለዋለን። ቀስር እንለዋለን። ቀስር ብሎ ማለት ማሳጠር ማለት ነው። ጠይብ እንደማንም ወደፊት ሁሉንም ይመጡልናል። አሁን እዚህ ላይ የሚነግረን ምንድነው? ጀምዕ ተቅዲም ነው። ስለዚህ መጀመሪያ እንዳልነው ፊ ሽሩጥ መስፈርቶች፣ ስለ መስፈርቶች የሚናገር ፈስል ነው። ጀምዒ መሰብሰብ፣ አተቅዲም ቀደም አድርገን መሰብሰብ ማለት ነው። ጠይብ ሽሩጥ መስፈርቶች ጀምዒ ተቅዲም ቀደም አድርገን የመሰብሰብ መስፈርቶች አርባዓቱን አራት ናቸው። ጠይብ እንግዲህ ቀደም አድርገን መሰብሰብ ማለት የተፈለገበት ምንድን ነው? ሁለት ሶላቶች አሉ፣ ሁለት የሚሰበሰቡ ማለት ነው። ማን ዙሁርና ዓሱር አንድ ተደርጎ ዒሻና መግሪብ አንድ ተደርጎ ሊሰገዱ ይችላሉ። ስለዚህ አሁን እዚህ ላይ የተፈለገበት ጀምዕ መሰብሰብ ነው። መሰብሰብ ማለት ምንድነው? ዙሁርና ዓሱር አንድ ላይ ማድረግ፣ መግሪብና ዒሻ አንድ ላይ ማድረግ። ባይሆን ግን ተቅዲም ነው ያለ። ተቅዲም ብሎ ማለት ምንድነው? ማስቀደም። ስለዚህ የሚቀደመው ማን ነው? ዓሱር ወደ ማን ሊመጣ? ወደ ዙሁር ማስቀደም፣ አስቀድመን መስገድ ማለት ነው። እንደዚሁም ዒሻን ደግሞ ወደ ማን? ወደ መግሪብ ቀደም አድርገን ልንሰግደው፣ ወቅቱን ሳይደርስ ገና የዒሻ ወቅት ሳይደርስ ወይም የዓሱር ወቅት ሳይደርስ ከዙሁር ጋር መስገድ ማለት ነው። የነዚህ መስፈርቶችን ይነግረናል ማለት ነው። ጠይብ የመጀመሪያ መስፈርት እንግዲህ ከነዚህ ውስጥ አልበዳአቱ መጀመር አለበት። ቢልኡላ በመጀመሪያው መጀመር አለበት ማለት እንግዲህ ያው ይሄ ሰፈር ላይ ሆኖ ነው ይሄ የሚያደርግ፣ መንገደኛ በሆነበት ሰዓት ነው አንድ ሰው ይሄ ሊያደርግ የሚችለው። ምናልባት ደግሞ ሌሎች እንግዲህ መረጥ ወይ በሽታ የተለያዩ ነገራቶች ጀምዕ ልናደርግ የሚፈቅድልን ሁኔታዎች የሚኖርባቸው ሁኔታዎችም አሉ ከበሽታ ጋር ተያይዞ ማለት ነው። ጠይብ እና እንደማንም አንድ ሰው ጀምዕ ተቅዲም አድርጎ ወይም ዓሱርን ወደ ዙሁር ጠጋ አድርጎ በሚሰግድበት ሰዓት ምን ማድረግ አለበት? አልበዳአቱ መጀመር አለበት። ቢልኡላማት በመጀመሪያ ሶላት፣ የመጀመሪያ ሶላት ማለት ነው ቀድሞ የሚገኘው ዙሁር ነው። ስለዚህ መጀመሪያ ዙሁርን ሰግዶ
ከዛ በኋላ ምን እንደሚያደርገው ዓሱር ያስከትላል ማለት ነው። እንግዲህ እዚህ ላይ እየተናገረ ያለው ስለ ጀምዕ ነው፣ ስለ ቀስር አይደለም። ብዙ ሰዎች አሁን ቀስሩና ጀምዕ ይደባለቅብናል። እዚህ ላይ በደንብ አድርገን ለይተን መያዝ አለብን። ቀስሩ አለ። ቀስሩ ብሎ ማለት ቀስሩ ማለት ነው ማሳጠር ማለት ነው። ማሳጠር ማለት ምንድነው? 4 ረካዓውን 2 ረካዓ አድርጎ መስገድ ማለት ነው። ስለዚህ እየነገረ አይደለም፣ ስለ ቀስሩ እየነገረና ስለ ማሳጠሩ ወደፊት ይመጣልናል። አይ ብዙ ሰው ብዙ ጊዜ ምን አለ ቀስር አድርጌያለሁ ይላል። ጀምዕ አድርጎ ቀስር አድርጌያለሁ፣ ጀምዕ አድርጌያለሁ አይልም። ጀምዕ አድርጎ ቀስር አድርጌያለሁ ይላል። 4 ረካዓ ሰግዶ ራሱ ቀስር አድርጌያለሁ ይላል፣ ስለሚደባለቅበት ማለት ነው ጀምዕና ቀስር የሚባለው ነገር። ስለዚህ መለየት አለብን። እዚህ ላይ እየተናገርን ያለው ስለምንድን ስለ ጀምዕ ነው። ስለ ቀስር ወይም ስለ ማሳጠር 4 ረካዓ የነበሩት 2 ረካዓ አድርጎ መስገድ። ይህም ያው ሙሳፊር በሆንበት ሰዓት ነው። ዙሁር ላይ፣ ዐስር ላይና ዒሻ ላይ የሚገኙ ናቸው እነዚህ። መግሪብ ቀስር አይደረግም። ሁሌ መግሪብ 3 ረካዓ ነው የሚሰገደው። ሱብሒ ያው ሁሌም 2 ረካዓ ነው የሚሰገደው። መግሪብ መንገደኛ አንዳንድ ሰዎች ደግሞ ቀስር ሲባል ሁሉም ሰላት ቀስር የሚደረግ ይመስላቸውና መግሪብን ጨምሮ ምን የሚያደርጓል 2 ረካዓ አድርገው የሚሰግዱ ሰዎች አሉ። ይሄም ስህተት ነው። እንደማንም ስለ ቀስር ወደፊት ይመጣልናል፣ እዛ ላይ የምናወራበት ይሆናል ማለት ነው። ጠይብ እዚህ ላይ እያወራን ያለው ስለምንድን ስለ ጀምዕ ስለ መሰብሰብ፣ እሱም ጀምዕም ሆኖ ጀምዕ አተቅዲም ቀደም አድርገን ስለ መስገድ ማለት ነው። ሁለተኛው መስፈርት ወንየቱ መነየት አለበት። አልጀምዒ ጀምዕ ለማድረግ መነየት አለበት። ጀምዕ ለማድረግ ማለት ለመሰብሰብ ሁለቱም ሰላቶች ሰብስቦ ለመስገድ መነየት አለበት። ፊሃ በሷ ላይ በማን ቢልኡላ በመጀመሪያው ሶላት ማለት አሁን ዐስሩን ወደ ዙሁር ሊያመጣ ነው። ስለዚህ መጀመሪያ ገና ዙሁር በሚሰግድበት ሰዓት ዙሁር ሶላት በሚጀምርበት ሰዓት ምን መነየት አለበት? ዙሁር ዐስሩን ጀምዕ አድርጎ እንደሚሰግድ መጀመሪያ ዙሁር ላይ ራሱ መነየት አለበት ማለት ነው፣ ጀምዕን ማለት ነው። ስለዚህ አሁን ለምሳሌ ዙሁር ከሰገዳ ዙሁር ኖርማሊ ዝም ብሎ ሌላ ጊዜ እንደሚሰግዱ ሰግዶ ከዛ በኋላ ዐስር ጀምዕ ማድረግ ሐሳብ ቢመጣለት አይሆንም ማለት ነው። ምክንያቱም መጀመሪያውኑ ዙሁር በሚሰግድበት ሰዓት ምን ማድረግ አለበት? ንያ መነየት አለበት። ምን ዐስርንም ዙሁር ከሰገድኩኝ በኋላ ዐስርንም እዚህ ላይ አድርጌ እሰግዳለሁ የሚል ንያ ቀልቡ ላይ መኖር ይኖርበታል ማለት ነው። ጠይብ ስለዚህ ወንየቱ መነየት አለበት። ማሰብ ማለት ነው። እንግዲህ ንያ የምንለው ማሰብ ነው። አልጀምዒ መሰብሰብን ፊሃ ማለት በመጀመሪያው ሶላት ማለት ነው። ወልሙዋላቱ ማከታተል አለበት። በይነሁማ በመካከላቸው ማከታተል አለበት ማለት ሁለቱ ሶላቶች ሊሰግዳቸው ነው። ዙሁር ሰግዶ ጀምዕ የሚያደርግ ከሆነ ዐስሩን ወደዚህ የሚያመጣ ከሆነ ዙሁር ሰግዶ እዛው አስከትሎ ዐስሩን መቀጠል አለበት ማለት ነው። ዐስሩን መስገድ አለበት እንጂ በመካከል ፋሲላ የሚያስገባ ከሆነ ጀምዕ አይባልም፣ መሰብሰብ አይባልም ማለት ነው። ሰብስቦ የሚሰግዳቸው አንድ ላይ የሚሰግዳቸው ከሆነ ምን መሆን አለበት? አከታትሎ መስገድ አለበት ማለት ነው። ጠይብ ሌላኛው ወደዋሙ መዘውተር አልዑዝሪ ዑዝሩ መዘውተር አለበት። ዑዝር ብሎ ማለት ምንድን ነው? ጀምዕ የምናደርግበት እንግዲህ ሰበብ አለ። መቼም ሰበቦቹ አስባቡል ጀምዕ ወደፊት ይመጡልናል። ሰበቦች አሉ። ለምሳሌ አንዱ ምን ሊሆን ይችላል? በዋናነት የሚጠቀሰው መንገደኛ መሆን ነው። መንገደኛ መሆን ሁለቱ በሚሰግድበት ሰዓት ለምሳሌ ወደዋማ መዘውተር ማለት ነው። አልዑዝሪ ችግር ማለት ነው። ዑዝሩ ችግሩ ምክንያቱ መዘውተር አለበት ጀምዕ ለማድረግ ማለት ነው። ለምሳሌ እንግዲህ ጀምዕ ለማድረግ አንድ ሰው ሙሳፊር ሲሆን ነው ጀምዕ የሚያደርገው ብለናል። እና አሁን እኔ ለምሳሌ አሁን ያለሁት ሐضር ነው ማለት ሰፈር ላይ አይደለሁም፣ መንገድ አልወጣሁኝም፣ ገና አካባቢ ያለሁበት አካባቢ ነው ያለሁት። ወደ መንገድ ለመውጣት ግን አሰብኩኝ። ስለዚህ ወደ መንገድ ለመውጣት ካሰብኩኝ ዙሁር ሰዓት ለምሳሌ አሁን ዙሁር ሰዓት ቢደርስ ወቅቱ ቢደርስ ዙሁርን ሰግጄ እዛው አያይሽ ዐስሩን ጨምሬ መስገድ ይቻላል አይቻልም? አሁን እዚህ ምን እያለ ነው? እዚህ ወደዋሙ መዘውተር አለበት አልዑዝሪ ዑዝሩ መዘውተር አለበት ያለ ነው። በዚህ ዑዝሩ ተገኘ አልተገኘም። ስለዚህ ለምሳሌ እኔ አሁን ዙሁር ሰግጄ መንገድ ልወጣ ስለሆነ ወይም ሙሳፊር ልሆን ስለሆነ ብዬ ዐስሩን ቀደም አድርጌ መስገድ አልችልም። ምክንያቱም አሁን ላይ ሐለን ምን አይደለሁም ሙሳፊር አይደለሁም። ወደ የፈለገበት ይሄ ነው። ያኔ በሚሰግድበት ሰዓት ሁለቱ ሶላቶች ሰብስቦ በሚሰግድበት ሰዓት ዑዝሩ መገኘት አለበት። አንዱ ዑዝር ለምሳሌ ሙሳፊርነት ከሆነ ያኔ ሙሳፊር መሆን አለበት ማለት ነው። ስለዚህ እኔ ግድ ሁለቱ ጀምዕ አድርጌ ልሰግድ ከፈለኩኝ አንድ ወይ ከዙሁር በፊት ቀደም አድርጌ ወጥቼ ዙሁር ከደረሰ በኋላ መንገድ ላይ ሁለቱም ሰብስቤ መስገድ እችላለሁኝ። ወይም ወቅቱ እንኳን ቢደርስም የዙሁር ወቅት ቢደርስም ሳልሰግደው መንገዴን ዝም ብዬ ወጥቼ ከዛ በኋላ የተወሰነ መንገድ እንግዲህ ከአካባቢ ከወጣሁ በኋላ ያ ሙሳፊር እባላለሁ። መንገዱ እስከ ጀመርኩት ድረስ ከአካባቢ ትንሽ ወጣ ካልኩኝ በኋላ ካለሁበት
ከአካባቢ ከቀሪያው ወጣ ብዬ የተወሰነ ከሄድኩኝ በኋላ ያኔ ሙሳፊር ነኝ። ስለዚህ የተወሰነ መንገድ ከሄድኩኝ በኋላ የመንገድ ግማሽ እንኳን ላላረገው ይችላል። ምናልባት ሩቡም ሊሆን ይችላል ወይም 15%ም ሊሄድ ይችላል። እንደማንም መንገድ ወጥቻለሁ መንገደኛ ነኝ ይባላል። ስለዚህ በዛ ሰዓት ምን ማድረግ ይችላል? ሁለቱንም መንገድ ከወጣሁ መንገድ ላይ ሁለቱንም ጀምዕ አድርጌ መስገድ ይችላል። ዙሁር ሰግጄ እዛው አሱርን አስጠግቼ ማለት ነው። ስለዚህ እንደማንም ወደዋ መዘውተር አለበት አለ ዑዝሩ መዘውተር አለበት ማለት ነው። ይሄ ምሳሌ የተጠቀምኩበት ምክንያት ብዙ ሰዎች ስለሚሳሳቱ ነው። ማለት ገና መንገድ ለመውጣት ስላሰቡ መንገድ የሚወጡት ከዙሁር በኋላ ወይ 7 ሰዓት ነው 7 ተኩል በኋላ ነው እዚሁ ያሉበት አካባቢ ሆኖ ዙሁርና አሱር ሰግዶ ይወጣሉ ማለት ይሄ ስህተት ነው የሚሆነው። ምክንያቱም ዑዝር አልተገኘም። አሁን ገና ሐሳብ ላይ ናቸው። ምናልባት እኮ ቀርቶም መንገዱ ሊተውትም ይችላል። ስለዚህ እንደማንም መንገደኛ የሚባለው አህካም ውስጥ አልገቡም። እነሱ ገና መንገድ ለመውጣት ነው ያሰቡት። ስለዚህ መስገድ ያለባቸው ዙሁርን ሰግዶ መውጣት ካልሆነ ዙሁርን ብቻ ሰግዶ መውጣት ካልሆነ አሱርን መንገድ ላይ መስገድ ቦታ ሰዓት ወቅቱ በደረሰበት ሰዓት ማለት ነው። ካልሆነ ደግሞ ዙሁርንም ሳይሰግዱ ወጥቶ መንገድ ከደረሱ በኋላ ሁለቱም የተወሰነ መንገድ ከሄዱ በኋላ ሁለቱም ጀምዕ አድርጎ መስገድ ነው የሚሆነው ማለት ነው። ጠይብ ስለዚህ እንደማንም ጀምዕ ተቅዲም ሰበቦቹን 4 ሰበቦች በዚህ አይነት ሁኔታ ጠቀሰልን ማለት ነው። ጠይብ ስለዚህ በእነዚህ ሰበቦች ወይም እነዚህ መስፈርቶች ከተሟሉ ጀምዕ ማድረግ እንችላለን ማለት ነው። ሌላኛው ፊ ሽሩጥ ፈስሉ ለይ ነው ፊ ሽሩጥ ጀምዕ ተእኺር ፊ ሽሩጥ መስፈርቶች ጀምዕ ማለት አሁንም መሰብሰብ አተእኺር የማዘግየት የሆነ መሰብሰብ ማለት አሁን ደግሞ የማዘግየት ቅድም እንግዲህ ተቅዲም ያልነው ማን ነበር? ዐስርን ወደ ማን ወደ ዙሁር ነበር። ዒሻን ወደ ማን ወደ መግሪብ ማምጣት ነበር። አሁን ደግሞ ስለ መስፈርቶች የሚናገር ፈስሉ አለና የምን መስፈርቶች ጀምዕ መሰብሰብ ሆኖ ባይሆን ግን አተእኺር የማዘግየት የሆነ መሰብሰብ ማለት ነው። የማዘግየት ወደ ኋላ ማድረግ ማለት ዙሁርን ወደ ዐስር ጀምዕ ለማድረግ መነየት፣ እንደዚሁም መግሪብን ወደ ዒሻ መውሰድ ማለት ነው። ጠይብ ስለዚህ ደግሞ ሊነግረን ነው ሽሩጥ መስፈርቶች ጀምዕ ተእኺሪ የማዘግየት መስፈርቶች ስንት ናቸው? ኢስናኒ 2 ናቸው። 2 መስፈርቶች አሉ። አንድ ሰው ማለት ዙሁርን ወደ ዐስር ማስጠጋት ይችላል። ዙሁርን ወደ ዐስር ማስጠጋት ይችላል። ሁለተኛ ደግሞ መግሪብን ወደ ዒሻ ማስጠጋት ይችላል። እነዚህ 2 መስፈርቶች ከተሟሉ ማለት ነው። ጠይብ የመጀመሪያው ንየቱ ተእኺሪ ንየቱ መነየት አለበት። አተእኺሪ ማዘግየትን መነየት አለበት ማለት ነው። ማዘግየትን መነየት አለበት ማለት ዙሁር ወቅት ደረሰ፣ መንገደኛ ነው ወይም ዑዝር አለው፣ ዑዝሩ ተገኝቷል፣ ወይ መንገድ ላይ ነው ወይ በሽታ አለ፣ የሆነ ዑዝር አለ እንደማንም ማለት ነው። የተፈቀዱ ሸሪዓ የሰጣቸው ዑዝሮች ማለት ነው። በነዛ ዑዝር ላይ ሆኖ ምን ሊያረግ ዙሁርን ወደ ዐስር ሊያረገው ከሆነ ምን ማድረግ አለበት? በዙሁር ወቅት ላይ ተእኺርን መነየት አለበት ማለት ነው እንጂ ለምሳሌ መንገደኛ ነው ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ግን ራሳው መርሳትን ብቻ ሳይሆን ሶላቱን አስታውሷል፣ ግን ችላ ብሎ ከተወው በሰዓቱ በኋላ ቢሰግደው ንያ የለውም ለማዘግየት ማለት ነው። ተእኺር ለማድረግ ከሌለው እንግዲህ እሱ ዘንግቶ ወይም ሶላትን ችላ ብሎ ነው እንጂ የሚሆነው አዘገየዋል ወይም ከዛ ሰግደዋል ብሎ አስቦ አይደለም ማለት ነው። በዛ ሰዓት ጀምዕ ቢያደርግ ራሱ እንግዲህ ምናልባት ጀምዕ ሊያደርግ ይችላል እንጂ ሶላቱ ቀዷ እያወጣ ነው የሚሆነው ማለት ነው። ምክንያቱም ወቅቱ ባለበት ሰዓት ሶላት ግዴታ እንደሆነበት አስቦ ወቅቱ ደርሶ ነበር፣ የዙሁር ወቅት ደረሰ ወይም የመግሪብ ወቅት ደርሶ ነበር። በደረሰበት ሰዓት በዛ ሰዓት ምን ማድረግ አለበት? ዙሁርን ከዐስር ጋር ሰግደዋለሁ የሚል ንያ ቀልቡ ላይ በቃ ማሰብ ብቻ ሌላ ነገር የለውም። ዙሁርን ከዐስር ጋር ሰግደዋለሁ የሚል ቀልቡ ላይ መነየት፣ እንደዚሁም መግሪብን ከኢሻ ጋር ሰግደዋለሁ ብሎ መነየት ማለት ነው። መነየት አለበት የመጀመሪያ መስፈርት ማለት ነው። ጠይብ ሲነይትም ራሱ ምን አለ? ወቀድ በቅየ የቀረ ሆኖ ሚን ወቅቲ ልኡላ ወቀድ በቅየ የቀረ ሆኖ ሚን ወቅቲ ከወቅት ኡላ ከመጀመሪያ ሶላት ወቅቱ የቀረ ሆኖ ማለት ነው። ማ የሰዑሃ ማለት እሱ ያ ሶላት በንሰግደው የሚበቃን የሆነ ወቅት ማለት ነው። እንግዲህ አሁን ያልነው ነው መጀመሪያ ላይ ያልነው ነው። እኔ ቀደም አድርጌ ተናግሬ ነው እንጂ ማለት ነው። ማለት ዙሁርን ወደ ዐስር ሊነይት ሲል በዙሁር ወቅት ነው መነየት ያለበት ማለት ነው። ለምሳሌ ዙሁር ወቅት የሚገባው መቼ ነው? ዘዋለ ሸምስ ፀሐይ ከተዘነበለበት ሰዓት ጀምሮ እስከ ፀሐይ ጥላው ከራሱ እኩል እስኪሆን ድረስ ብለን ያው ከዚህ በፊት ያሳለፍነው አለ። እንደማንም የዐስር ወቅት እስኪደርስ ድረስ ቢያንስ የዙሁርን ወቅት ሊሰግድ ዙሁርን ሶላት ሊሰግድበት የሚችልበት ወቅት እያለው ቢያንስ በጣም ጠባብ እንኳን ቢሆን ማለት ነው
ማለት ከነየተም ቀደም አድርጎ መነየት አለበት። ግን እንደ ከቆየ መነየቱ ራሱ ከቆየ እስከ ምን ድረስ ሊቆይ ይችላል? ሶላቱ መስገድ የሚበቃበት ለምሳሌ ሶላት ለመስገድ ስንት ደቂቃ ሊበቃ ይችላል? ዙሁርን 4 ረካ ለመስገድ 3 ደቂቃ ሊበቃን ይችላል፣ ወይም 4 ደቂቃ ቢበዛ 5 ደቂቃ ትንሽ ብናስረዝመው 5 ደቂቃ ሊሆን ይችላል። ስለዚህ ቢያንስ ሌላ ቢቀር ዙሁር ሶላት ለመውጣት ወቅቱ ለማለፍ 5 ደቂቃ ሲቀረው ወይም እንደው አለል አቀል 3 ደቂቃ ሲቀረው ምን ማድረግ አለበት? ዙሁርን ከዓስሩ ሰግደዋለሁ ብሎ መንየት አለበት ማለት ቢያንስ ነው እንግዲህ እንጂ አሁን ግድ በዛ ሰዓት እንደዛ አጣቦ ይነይት ለማለት አይደለም። ሌላ ቢቀር ማለት ነው ጊዜው ቢሄድበት ካልሆነ ከዙሁር ሰዓት ወቅቱ ከደረሰበት ሰዓት ጀምሮ ወይም ከመግሪብ ሰዓት ወቅቱ ፀሐይ ከገባበት ሰዓት ጀምሮ ምን ያደርጋል? ወዲያውን ወቅቱ እንደደረሰ ከመግሪብን ከኢሻ ጋር ሰግደዋለሁ ወይም ዙሁርን ከዓሱር ጋር ሰግደዋለሁ ብሎ መነየት ማለት ነው። ሌላ ቢቀር መነየቱ እንኳን ቢቆይ ራሱ እስከምን ድረስ መቆየት ይችላል? ወቀድ በቂያ የቀረ ሆኖ ሚን ወቅቲል ኡላ ከመጀመሪያ ሶላት የመጀመሪያ ሶላት ምንለው ማለት ዙሁርና መግሪብ ናቸው። ከነዚህ የቀረ ሆኖ ማይሰዑሃ ማለት ያን ሶላት ብንሰግደው የሚበቃን የሆነ ወቅት ማለት ነው። የሚበቃን የሆነ ወቅት ቅድም እንዳልኩት 3 ደቂቃ ወይ 5 ደቂቃ ወይም 4 ደቂቃ እየቀረው ምን ማድረግ አለበት? መነየት አለበት ማለት ነው እንጂ የዙሁር ወቅት ሰዓቱ ደርሷል፣ ወቅቱ ደርሷል፣ የዙሁር ሶላት ወይም መግሪብ የሚሰግድበት ወቅት ደርሷል፣ ከኢሻም ጋር ሰግደዋለሁ ብሎ ንያም የለውም፣ ወይም ዙሁር ከዓሱር ጋር ሰግደዋለሁ ብሎ ንያም የለውም። ሰበቡ ተገኝቷል፣ ሙሳፊር ሊሆን ይችላል፣ ዝም ብሎ ትቶታል። ስለዚህ ይህ ሰውዬ ጋፊል ነው ማለት ከሶላት ተዘናግቷል ማለት ሶላትን በወቅቱ የመስገድ ሐሳብ የለውም ማለት ሲጀመር። ስለዚህ ምናልባት ይሄ ትቶት በኋላ ትዝ ብሎና ማለት የመርሳት አይደለም ችላ ማለት ማለት ነው። ረስቶ ቢሆንማ አንድ ሰው ከረሳ ዑዝር ይሰጠዋል። ከረሳ ያው ባስታወሰ ሰዓት ይስገድ ነው። ረስቶ ሳይሆን እያስታወሰ ግን ንያ የሚባል ነገር ጭራሽ አላመጣም። ንያውን አልነየተም። ካልነየተ ሶላቱ ወቅቱን አሳልፎታል ማለት በኋላ ቢሰግደው ራሱ ቀዷ ነው የሚሆነው። ቀዷ እያወጣ ነው እንጂ በወቅቱ ይሰገዳል። ግን ይሄ ከነየተው ከኋላ ሶላት ከሰግደዋለሁ ብሎ ከነየተ በወቅቱ እንደሰገደ ተደርጎ ይያዝለታል ማለት ነው። طيب ስለዚህ እንደማንም ንየቱ መነየት አለበት። አተእኺር ማዘግየትን ወቀድ በቂያ የቀረ ሆኖ ሚን ወቅቲል ኡላ ከመጀመሪያ ወቅት የመጀመሪያ ወቅት ምንለው ማለት የዙሁርና የዓሱር ወቅት የዙሁርና የመግሪብ ወቅት ነው። ማየሰዑሃ ያቺን ሰላት በትሰገድ ሚበቃት ማለት ነው። ዙሁር ብንሰግድ ሚበቃን ወይም መግሪብ ብንሰግድ ሚበቃን የሆነ ወቅት እያለ ቢያንስ ማለት ነው ያኔ መነየት አለበት ማለት ነው። طيب ሌላኛው ወደዋም መዘውተር አለበት። አልዑዝሪ ዑዝሩ መዘውተር አለበት። ዑዝሩ ማለት እንግዲህ ምክንያቱ ጀምዕ የሚያደርግበት ምክንያት አንዱ ምክንያት እንግዲህ እስካሁን ምሳሌ ስናየ ምንድነው ሰበቡ ምንድነው? ሰፈር መሆን መንገደኛ መሆን ማለት ነው። ስለዚህ ምናልባት መንገደኛ ሆኖ ጀምዕ ተእኺር የሚያደርግ ከሆነ ዙሁሩን ወደ ዓሱር የሚያስጠጋ ከሆነ መግሪብን ወደ ዒሻ የሚወስድ ከሆነ ምን መሆን አለበት? ወደዋሙ መዘውተር አለበት። አልዑዝሪ ዑዝሩ ማለት ነው ችግሩ መዘውተር አለበት። እስከ መቼ? ኢላ ድረስ ተማሚ ሳኒየቲ የሁለተኛው ሶላት ተሰግዶ እስኪያበቃ ድረስ ምን መሆን አለበት? ወቅቱ ዑዝሩ መዘውተር አለበት ማለት ነው። በዛ መካከል ዑዝሩ ምን መሆን የለበት? መቋረጥ የለበትም ማለት ነው። እንግዲህ ምናልባት እያለ ያለው እሱ ምንድነው እዚህ ላይ ዙሁርን ወደ ዓሱር ለማስጠጋት እዚህ ላይ እንግዲህ ትንሽ ሚስተካከል ነገር ይኖራል። ዙሁርን ወደ ዓሱር ለማስጠጋት ካሰብን እኛ መንገድ ላይ ሆነን ከዛ በኋላ ወደ መንገድ ወደ ቤታችን እየመጣ ወይ ወደ አካባቢያችን እየመጣን ዙሁር አካባቢያችን ስንደርስ እንግዲህ ሰፈራ ወደ ቤታችን ስንገባ ምን ሆነ? ሰፈሩ ምን ሆነ? አለቀ። ሰፈሩ አብቅቷል። ስለዚህ እንደሱ አባባል ከሆነ ወደ አካባቢያችን መንገባ ከሆነ መነየት አንችልም ማለት ነው። ምክንያቱም መስገድ ያለብን ምን ሆነን ነው እያለ ነው? መንገደኛ ሆነን ነው እያለ ነው። ስለዚህ የግድ መሆን አለበት እያለ አባባሉ እያለ ያለው ምንድነው? አንድ ሰው መንገድ ወጥቶ ነበር። ከመንገድ ወደ ቤተሰቡ ወደ አካባቢ እየተመለሰ ነው። እየተመለሰ ባለበት ዙሁርን ወደ ዓሱር አድርጌ ሰግዳለሁ ብሎ ከነየተ ወይም መግሪብን ወደ ዒሻ አድርጌ ሰግዳለሁ ብሎ ከነየተ ማድረግ ያለበት ምንድነው? ሰፈሩ ሳያልቅ መንገድ ላይ መስገድ አለበት ማለት ነው። ማለት ሰፈሩ ሳያልቅ ለምሳሌ የዓሱር ወቅት እያለ ዓሱርን በሚሰግድበት ሰዓት ለምሳሌ ከዓሱር ጋር ላይ ሊሰግድ ነው። ዙሁርን ከዓሱር ጋር ሊሰግድ ነው። ስለዚህ ዓሱር በሚሰግድበት ሰዓት የዓሱር ወቅት በሆነበት ሰዓት በዛ ሰዓት መንገደኛ መሆን አለበት እያለ ነው። ማለት ለምሳሌ አሁን እዚህ መንገድ ወጥቻለሁ ልበል።
ከመንገድ ወጥቼ ወደ ቤተሰቤ ወይም ወደ አካባቢ እየተመለስኩኝ ነው። ዙሁር ሰላት ሲደርስብኝ ከዓሱር ጋር ሰግደዋለሁ ብዬ ሙሳፊር ስለሆንኩኝ ነየትኩኝ። ከዛ ከነየትኩኝ በኋላ እየመጣሁኝ ያለሁት ወደ ቤቴ ነው። ስለዚህ አሁን ወደ ዋሙል ዑዝሩ መዘውተር አለበት ብሎ ማለት ምን ማለት ነው? እኔ እዚህ ቤቴስ አሁን ደረስኩኝ። በደረስኩኝ ሰዓት ዑዝሩ አለቀ። ምክንያቱም ያኔ አካባቢ ከደረስኩኝ ምን ሆነ? ሰፈሩ አለቀ። መንገደኛ አይደለሁኝም። ስለዚህ አሁን ምን ማድረግ አልችልም። ዙሁርን መጀመሪያውኑ ሰፈሬ ምደርስ ከሆነ ዙሁርን ወደ ዓሱር ማስጠጋት አይቻልም እያለ ነው። ካልሆነ ግን ማድረግ ያለብኝ ግድ እሱ እንደሱ አባባል ከሆነ ማድረግ ያለብኝ ምንድነው? መንገድ ላይ ቤቴ ከመድረስ በፊት ዓሱር መንገድ ላይ ደርሶብኝ ዓሱር ወቅት እዛ ደርሶ መንገድ ላይ ዙሁርንም ዓሱር አንድ ላይ ሰግጄ ከዛ ወደ ቤት መምጣት እንደዛ አባባል ነው እያለ ያለው። እዚህ ላይ እንግዲህ ከእንትኑ ጋር ይጋጫል ማለት ነው፣ ከትክክለኛው ጋር ማለት ነው። ወይም ትክክለኛ ከሐዲስ ካለው ማለት ነው። ማለት አንድ ሰው ለምሳሌ መንገድ ወጣ፣ ትክክለኛ ምንድነው? መንገድ ወጥቶ ወደ ቤተሰቦቹ እየተመለሰ ነው፣ ወይም ወደ አካባቢው እየተመለሰ ነው። በወቅቱ ዙሁር ሶላት ደረሰበት። ከደረሰበት ምን ማድረግ ይችላል? አንድ እንግዲህ ቅድም እንዳልነው ጀምዓ ተቅዲም ማድረግ ይችላል። ጀምዓ ተቅዲም ለማድረግ አልተመቸውም። ይግድ ያለው አማራጭ ዙሁርን ወደ ዓሱር ማስጠጋት ነው። ዙሁርን ወደ ዓሱር ማስጠጋት ይችላል እና በዛ ሰዓት ዙሁርን ከዓሱር ጋር ሰግደዋለሁ ብሎ ነይቶ ወደ ቤተሰቦቹ ይመለሳል። ሲመለስ ቤት ከደረሰ በኋላ ዙሁር ሰግዶ ዓሱር ይቀጥላል ማለት ነው። ጀምዕ ያደርጋል። ባይሆን ቀሱር ማድረግ አይችልም። ጀምዕ ያደርጋል ማለት ዙሁርን ዙሁር ይሰግዳል። ከዛ ምን ይቀጥላል? ዓሱር ይቀጥላል ማለት። በዛ ሰዓት ግን ጀምዕ እያደረገ ነው እየሰገደ ያለው። ሰበቡ ግን አልቋል። ዑዝሩ አሁን ቅድም ዑዝሩ መኖር አለበት የተጋጨው እዚህ ላይ ነው። ዑዝሩ እስከ መጨረሻ ሁለተኛ ሶላት እስኪሞላ ድረስ ሁለተኛ ሶላት ማለት ዓሱር እስኪሰግደው ድረስ ዑዝሩ መኖር አለበት እያለ ነበር። ቤተሰቡ ጋር ከደረሰ ወይም አካባቢ ከደረሰ በኋላ እኮ ዑዝሩ አበቃ። ስለዚህ እንደማንም የዚህ ላይ ያመጣው እሱ እዚህ ላይ ወደ ዋሙል ዑዝሪ ኢላ ተማም ሳኔት የሚለው ትክክል አይደለም ነው ማለት። አንድ ሰው መንገድ ከወጣ በኋላ ወደ ቤተሰቡ እየተመለሰ ነው፣ ወደ አካባቢው እየተመለሰ ነው። ሲመለስ ዙሁርን ወይም መግሪብን ከኢሻ ጋር ሰግደዋለሁ ወይም ዙሁርን ከዓሱር ጋር ሰግደዋለሁ ብሎ ከነየተ ቤተሰቡ ጋር ሲደርስ ወይም አካባቢው ሲደርስ ያኔ ዙሁር ሰግዶ ወደ ማን መሄድ ይችላል? ወደ ዓሱር ይሄዳል። መግሪብ ሰግዶ ወደ ኢሻ ይሄዳል ማለት ነው እንጂ የግድ መንገድ ላይ እንደሱ አባባል ከሆነ ገና መንገዱ ሳያልቅ መንገድ ላይ ወቅቱ ደርሶ የዓሱርን ወቅት ደርሶ ወይም የኢሻን ወቅት ደርሶ ሁለቱ ሰብሰብ አድርጎ ሰግዶ እዛው ሙሳፊር እያለ ማለት ነው። ከዛ በኋላ ወደ አካባቢ መግባት አለበት ነው አባባሉ እያለ ያለው። ስለዚህ እዚህ ላይ ሁለተኛው ይሄኛው መስፈርት ሚሆን አይደለም ማለት ነው። አላ ኩል አህዋል እንግዲህ በበለጠ ምናልባት ግልጽ ካልሆነ በተለያየ ሁኔታ ለመጠየቅ ትሞክራላችሁ ማለት ነው። በቻልኩት ያክል ግልጽ ለማድረግ ሞክሬያለሁ። ኢንሻአላህ እንደማንም ደርሳችን እዚህ ድረስ እናደርጋለን። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.